ይስጥልን ስንል እውነትም ጤና እንዲሰጣችሁ እየተመኘን ነው። ጤናንም ይዘን ነው የምንመጣው እያልኩኝ እኮ እኔና ኧረ ምን ነው ክፋኝ ካሽ አንድ ቀን ያለን ያጋጥማል። አዎ ለነገር ወደዛው ነው የምትሄጂው። ፊዚዮቴራፒ እንግዲህ አዳዲስ ማሽኖችን ይዞ መጥቷል። ልክ እንዳንቺ ወይኔ ላለ ሰው መፍትሄ ነው። እውነት ነው። እኔም እንግዲህ ገብቼ መፍትሄው ምንድነው የሚለውን በዛው ለራሴ የሚያየው ለእናንተ ላሳያችሁ ነው። ስለ ጤናው አብራችሁ ነው። ሰላም ኑላ እንዴት ነሽ? ጤና ይስጥልኝ። አስገዶም እባላለሁ። የፊዚዮቴራፒ ክሊኒክ ባለቤት ነኝ። ያው እንግዲህ የክሊኒካችን በየጊዜው አዳዲስ ቴክኖሎጂዎችን ይዞ በመምጣት ለህብረተሰብና በሀገራችን ውስጥ ታዋቂ የሆኑ እቃዎችን በማስገባት በህብረተሰብ ላይ ትልቅ ለውጥ ለማምጣት ብዙ ጥረት እየጣርን ያለን ድርጅቶች ነን። እሺ እውነት ነው። እንግዲህ አሁን የወገብ በሽታዎች በጣም በተደጋጋሚ ሰዎች ላይ ይከሰታሉ። በተፈጥሮም እንዲሁም ደግሞ ሰው ሰራሽ በሆኑ አደጋዎች ይመጣሉ እነዚህ ነገሮች። ከዚህ ቀደም እንግዲህ ወጌሻ ምናምን ስለሚባል ብዙ አንሰማም ነበር። አሁን ግን ወደ ፊዚዮቴራፒ ሴንተር የመምጣት ነገሩ በጣም ጨምሯል። እስቲ አገልግሎቱን ትንሽ እንይና ስለ አዲሱ ማሽን ብናነሳ ደስ ይለኛል። ቅድሚያ ከዚህ ከልጆቹ ክፍል መጀመር እንችላለን። አሁን የምንገባበት ክፍል ስፔሻል ለፔዲያትሪክ ለልጆች ክፍል የተዘጋጀ ነው። ህፃናቶች ከመጫወቻ ጋር በህፃናቶች አትሞስፌር የተለያዩ ትሪትመንቶችን የምንሰጥበት ነው። እንዴት ነሽ? ነይ ልሳምሽ እስቲ ጨብጭ መጀመሪያ። ማን ጎበዝ ልጅ የእኛ ነው የሚያስቸግራት። ደህና ነሽልኝ? ስምሽ ማን ነው? ሄመን። እንዴ ልጅም ሄመን ነው ስሟ። በቃ ልውሰድሽ አንዴ እኔ ልጅ ነሽ ማለት ነው ሄመን። እሺ ይሄን ከዚህ ጋር ወደዚህ ጋር እንውሰደው እስቲ። እዩ ከዚህ አንድ እንደዚህ በዚህ አጨብጭቡላት እንጂ እኔ ብቻ እንዴ። ጎበዝ ሄመን፣ ጎበዝ ናት ሄመን። እንዴ ቻለች እኮ በአንዴ። ሄመን እንደምንመለከታት ያው ስትመጣ ቀኝ እጇን በድጋፍ ብቻ ነበር የምታነሳው። አሁን ግን እኛ ጋር በወሰደችው ቴራፒ ራሱን ችሎ ማንቀሳቀስ ችላለች። ምን ያህል ጊዜ ወሰደችው ቴራፒ? ኦልሞስት አሁን 1-2 ወር ያህል ይሆናታል። እና ያው የቤተሰብም ብርታት አለ። ዛሬ ነገ ደከመን ሳይሉ ወቅቱን ጠብቀው እያስመጡ በሳምንት 3 ጊዜ ትሪትመንቱን እየወሰደች ትልቅ ለውጥ አምጥታለች። ከእጇ ሌላ ይሄ የቆመችበት ደግሞ ስታንድ ቴብል የምንለው ነው። ህፃናቶች ብዙ ጊዜ አልጋ ላይ ለረጅም ጊዜ የተኙ ህፃናቶች ካሉ ማስላቸውን ለማጠንከር ተደግፈው እንዲቆሙ ያደርጋል። ስለዚህ አሁን ቆማን ያለችው ማለት ነው። ቆማን ያለችው እና ተቀምጣ ነው የሚመስለን። ለኔ ተቀምጣ እኮ ወንበር ላይ ነው የመሰለኝ። ቆማን ያለችው ቆመው ባሉበት ሰዓት ላይ ደግሞ በእጃቸው ከወገብ በላይ የሚያስፈልጋቸውን እንቅስቃሴዎች እንዲያደርጉ እዚህ ጋር እናደርጋለን ማለት ነው። ሰው አሁን እንዳየነው ይህንን ማንቀሳቀስ፣ ማዞር የመሳሰሉትን አንዳንድ ትሪትመንቶች ይወስዳለች ማለት ነው። ስለዚህ ስፖርት ነው ይሄ በዛውም ኦልሞስት ስፖርት መስራት እና የእግር ማስል አንዳንድ ማስሎች በጠነከሩ ቁጥር ቶሎ ብሎ ቀጥ ብሎ የመሄድ ራስን ችሎ ቀጥ ብሎ የመሄድ አድቫንቴጁ በጣም ፈጣን ይሆናል ማለት ነው። ስለዚህ ሄመን ስፖርተኛ ናት ማለት ነው። አዎ አይደለ? በሚገባ በሁለቱም እኔ እንደዚህ አድርጊ እስቲ። ጎበዝ ልጅ። ቻው። እና ብዙ ጊዜ ምንድነው መምከር የምንፈልገው ብዙ ቤተሰቦች ህፃናት ልጆቻቸው ከተወለዱ በኋላ ህፃን ሐኪም ላይ ተወስደው አንዳንድ እጃቸው ላይ እጅ የመዞር በሚወለድበት ጊዜ ጂፒኤስ የጉሊያን የሚባለው የነርቭ በሽታ ጭራሽ አልጋ ላይ እንዲተኙ እንዳይንቀሳቀሱ በሚያደርግበት ጊዜ ለረጅም ጊዜ ህፃናቶችን አልጋ ላይ አስተኝቶ እድሜያቸው በረዘመ ቁጥር መምጣት የሚችለውን ለውጥ እንዳያመጡ ማድረግ ስለሆነ በወቅቱ በልጆቻቸው ላይ የሚያዩዋቸውን አዳዲስ ነገሮች በትክክል አለመርገጥ፣ በትክክል አለመራመድ፣ የእግር መንሻፈፍ፣ የእጅ መዞር፣ ከአእምሮም ጋር ተያያዥ የሆኑ ነገሮችን በእድሜያቸው መለየት ያለባቸውን ቀለሞች ባለመለየት የተለያዩ ነገሮችን በምናይበት ጊዜ ወደ ሐኪም በመሄድ የሚያስፈልገውን ትሪትመንት በአጭር ጊዜ እድሜ ከተሰጣቸው
የመዳን ለውጡ በጣም ቀላል ነው እና ሄመን ምናልባት አሁን ትንሽ ሌት ሆና ስለመጣች ስቲል በአጭር ጊዜ ውስጥ ይህን ለውጥ አይተናል። ለወደፊቱ ደግሞ ሙሉ ለሙሉ ካራቴ ገጥማ ከአንቺ ጋር ትገናኛላችሁ ብዬ አስባለሁኝ። ለልጆች ብቻ ብለን ያዘጋጀነው ራሱን የቻለ አንድ ክፍል ይሄን ይመስላል። አረፍ በይና እስከዛ ማሳጁን እየወሰድሽ እዚህ ጋር እዚህኛዋ ጋር አረፍ ብለሽ እየተዝናናሽ እንግዲህ እስከዛ ማሳጅ እያረግሽ እኔ ስራዬን ጨርሻለሁ። በቃ ተመችቶኛል። እዚሁ ልቀር ነው። ለማንኛውም ደርሼ እመጣለሁ። እስከዛ ማሳጅ እያረግሽ ጠብቂ። እሺ። ኦኬ። እኔ ግን ወገቤን በዚሁ ሳይበቃኝ አይቀርም ይመስለኝ። ይሄ ነገር ተመችቶኝ። ተመችሽ? ተመችቶኝ። መልካም። ዋናው እኛ እንዲመችሽ ነው የምንፈልገው። ምንም ነገር አልፈለግም። ቆንጆ ነበረ። በጣም ደስ ይላል አይደል? እመለስበታለሁ። ዞረን እኔና አይሻልም? ካልሆነ እኔ ሳየው የምነሳ አልመሰለኝ። ኦኬ። እንግዲህ እዚህኛው ጋር የመጀመሪያውን ታካሚ ወደ ዶክተር ከመግባቱ በፊት የደም የኪሎ ክብደት ምናምን ነገሮችን እንትናለን። አረፍ በይና መጀመሪያ ደምሽን ተለኪ። ከዛ በኋላ ወደ ሐኪም ይዘንሽ እንገባለን። እንዴት ነሽ? ሰላም ነሽ? ሁሉ ነገር ሰላም። ኪሎዬስ? ኪሎዬን እዚሁ ላይ ነው የምለካው። ኪሎዬን አዎ ቁጭ ብለሽ ነው የምትለኪው። ሁለት አይነት ኪሎ መለኪያ እቃዎች ማቴሪያሎች አሉን። ብዙ ጊዜ የሚመጡት ታካሚዎች በዊልቸር መጥተው መቆም ለማይችሉት እዚህ ጋር በመቀመጥ ክብደታቸውን እንለካለን። ስለዚህ ነይና እዛኛው ጋር ቆመሽ በትክክል ብንለካና ብናይልሽ ይሻለናል። ጥሩ ሀሳብ ናት። ይሄ የምትመለከቺው ደግሞ ብዙ ጊዜ የሚመጡ ታካሚዎች ራሳቸውን ችለው የሚመጡ አይደለም። ስለዚህ ለታካሚ ታሳቢ በማድረግ ታካሚው ራሱ መጥቶ ተደግፎ ራሱን ችሎ ቆሞ እንዲመዘን ያደርገዋል። ስለዚህ ጨርሻለሁ። የመጀመሪያ ቅድመ ምርመራሽን እዚህ ጋር ያለውን በነርሷ በኩል የሚመለከተውን ቅድመ ምርመራ ጨርሰሻል። ከዛ ደግሞ አንዳንድ ክፍሎች እናስጎበኝሽና መጨረሻ ላይ ደግሞ ወደ ዶክተር እንልክልሻለን ማለት ነው። እንዴት ናችሁ? ሰላም ናችሁ? ይሄኛው የምን ማሽን ምን ማድረግ? ይሄ የምንመለከተው ኤር ኮምፕሬሰር ነው። በንፋስ ነው እግርን ክፍላችንን እያንዳንዱን ፕሬሸር በመጨመር በንፋስ ማስል የሚያብጡ እግሮችን ተረገዝን የመሳሰሉትን ለምሳሌ ብዙ መንገደኞች ከሆኑ አውሮፕላን መንገደኛ፣ ብዙ ሰራተኞች ብዙ በመቆም ይሄ ቫሪኮስ ምናምን የመሳሰሉትን ለሱ ደግሞ ሾክዌቭም አለን። ግን ሞር እንትኑ ግን ብዙ ጊዜ እብጠት ላላቸው የደም ዝውውር በቀላሉ እንዲዘዋወርና ያው ማስሎች እንዲፍታቱ ያደርግልናል ማለት ነው። እና ፕሬሸሩን ራሱ ሲሰጥ በተለያየ አይነት መልኩ ይሰጣል። አሁን እዚህ ጋር ፕሮግራም ያደረግነው ሆል ኮምፕሌት ፕሬሸሩ እንዲኖር ነው ያደረግነው። ከፈለግን ደግሞ በየተለያየ ፓርት ላይ ኮምፕሬስ እያደረገ እንዲፍታታ ማለት ነው። እንደ ኬዙ ይለያያል ማለት ነው። እንደ ኬዙ ይለያያል። ህመም አለው የለው? ሐኪም ሲያዝ ነው እነዚህ ቴራፒዎች ወይስ ሰው በግሉ መጥቶ ማድረግ ይችላል? የግድ ሐኪም ማዘዝ የለበትም። እግራቸው ያበጡ ማናቸውም ሰዎች መጥተው ትሪትመንቱን መውሰድ ይችላሉ። በጣም ፈውስ ነው እና ኃይለኛ ለውጥ ያመጣል። በቅርቡ ብዙ ታካሚዎቻችን መጥተው ለውጥ አምጥተው መራመድ፣ መንቀሳቀስ፣ የእግራቸውን እብጠት ማታ ማታ ግድግዳ ላይ ከመስቀል የዳኑበት ይሄኛው ራሱ በራሱ በተለይ የደም ዝውውርን በደንብ በማስተላለፍ ትልቅ ለውጥ ያመጣል። እናመሰግናለን። እሺ ኦኬ
አሁን ደግሞ ወደሚቀጥለው ወደ ኤክሰርሳይዝ ክፍላችን እንሄዳለን። ጂም ነው የሚመስለኝ እኔ እኮ የፊዚዮቴራፒ ኤክሰርሳይዝ። ኦኬ ከእንቅስቃሴ ጋር ተያያዥ የሆኑትን ትሪትመንቶች ስለምንሰጥበት ጂም ይመስላል። ነገር ግን ጂም መስለውም ለሕክምና ስታንዳርድ ተብሎ የተሰሩ የተለያዩ አዳዲስ ማሽኖች ናቸው ያሉን እዚህ ጋር። ዳግም እንዴት ነህ? ደህና ነህ ወይ? ስላገኘሁህ ደስ ብሎኛል። እንደዚህ ቁጭ ማለት ምናምን ጀምረሃል በደንብ? ሀግ ማድረግ ይቻላል? እንዴት ነሽ? ዳግም ደህና ነህ? እንዴት ነህ? ለመጨረሻ ጊዜ ኢቢኤስ ስቱዲዮ ስትመጣ ነው እኔ የማስታውሰው። በሰዎች ድጋፍ ነበረ፣ እጅህን አታንቀሳቅስም ነበረ። መቼ ነው ይሄ ለውጥ የመጣው እንደዚህ? ሞር እንግዲህ አሁን ህንድ ሀገር ለ2 ወር ህክምና ነበር። ህዳር ነው የተመለስኩት። ከተመለስኩ በኋላ ፊዚዮቴራፒውን ቀጥታ እዚህ ነው የጀመርኩት። ፊዚዮቴራፒ እዚህ ነው የጀመርኩት። እንግዲህ የህክምናውም ድጋፍ ተጨምሮበት ደግሞ ፊዚዮቴራፒም እዚህ በሳምንት 4 ቀን እንሰራለን እና አሁን እንግዲህ 3ኛው ወር ነው። በ3 ወር ውስጥ ከጠበቅነው በላይ ነው። እግዚአብሔር ይመስገን ለውጦች። እጄን በደንብ እያንቀሳቀስ ግን ይገርማል። አሁን እጆቼን በደንብ ማጠፍ መዘርጋትም እየቻልኩ ነው። አንዳንድ ኤክሰርሳይሶችንም ጭማሪ እየሰራው ነው ያለሁትና ወገቤ ላይ፣ እጄ ላይ፣ አንገቴ ላይ ብዙ ለውጥ አለ። እግዚአብሔር ይመስገን በጣም። ስለዚህ በደንብ ቁጭ ማለት ይችላል ማለት ነው? አዎ ሰፖርት የተወሰነ እንደውም ይሄ ያለው ያለ ሰፖርትም አሁን ቁጭ ብዬ መስራት እየቻልኩ ነው ያለሁትና ይሄ በጣም ትልቅ ለውጥ ነው። የሚገርም ነው። እኔ በጣም ሰርፕራይዝ ዶኛለሁ። ለምን መሰለህ? እንዳልኩ ነው ስቱዲዮ ስትመጣ ምንም አይነት ነገር ማንቀሳቀስ አንገትህን ራሱ ስታወራኝ ወደ እኔ እየዞርክ እያወራህ ነው። ያኔ እንደሱም አልነበረም። በጣም ብዙ ለውጥ ነው ያለው። የእውነት ብዙ ለውጦች ነው ያሉት። እግዚአብሔር ይመስገን። ደስ ይላል። አሜን አሜን። በጣም በጣም ሉላ። ስለዚህ አዲሱ መሳሪያ ይሄ ነው አንዱ ማለት ነው። ይሄ ካስመጣናቸው ውስጥ አንዱ አዲሱ ይሄ ነው። ይህም ያው ዳግም ጋር እንደምትመለከችው ዳግምን አቀማመጡን በትክክል ቀጥ ብሎ ተቀምጦ እንደ ድጋፍ ይሆነዋል። አስፈላጊዎችን እንቅስቃሴ ለማድረግ ይጠቅመናል ማለት ነው። ከዚህ በፊት የምንጠቀምበት ኖርማል ገመዶች ብዙ ጊዜ ሰውነታቸውን ስለሚከረክራቸው ምቹ አልነበረም። ይሄኛው ግን እንደ እያንዳንዱ ታካሚ አየር በምንሰጥበት ጊዜ ምንም አይነት ጫና ሳይመጣ ኮንፈርት ተሰምቷቸው ያላቸውን ትሪትመንት እንዲወስዱ፣ እንዲቀመጡ፣ እንዲቆሙ ያደርጋል ማለት ነው። በጣም ቻዳጊ እንግዲህ ይሄን ይመስላል። ያው ዳግምን እንግዲህ እንደተመለከትሽው እንደገለጸልሽም ከዚህ በፊት ህንድ ሀገር ለህክምናም ሄዶ ያው አስፈላጊውን ህክምና ከወሰደ በኋላ የሚቀጥለው ስቴፕ ፊዚዮቴራፒ መሆኑ ተነግሮት እዛም ከጀመረ በኋላ ደውሎልኝ ኮንታክት አድርጎኝ እዚህ መውሰድ እንደሚችል ፈቃደኛ ሆነን አሁን በአጭር ጊዜ ውስጥ ያው ራሱን ችሎ መቀመጥ ራሱን ችሎ እጁን እንዲንቀሳቀስ ማድረግ ችለናል። ታክሞ ከመጣ በኋላ ፊዚዮቴራፒውን ማግኘቱ ነበር ትንሽ አስቸጋሪ ነበር ይመስለኛል። እሱ ማግኘትም ቀላል ነገር አይደለም። አዲሱ ማሽን አሁን እኔ በጉጉት ለወገቤ መድኃኒት ይሆናል ብዬ የጠበቅኩት ማሽን የት ነው ያለው አሁን? ስለዚህ እሱ ደግሞ ኤክስትራ ራሱን የቻለ አንድ ክፍል ተዘጋጅቶለታል። ወደዛኛው ክፍል እንሄድና ደግሞ እንጎበኛለን። አክቲቪቲ እስኪ አሁን ራስን ለመንቀሳቀስ ሞክር፣ የምትችለውን መጠን ማለት ነው። እስኪ በደንብ አጠፋውን። ፓይኗችኛው እንዴት ናት? ለውጥ አለው? ኦኬ። እንዴት ናችሁ? ማማ ተገናኘን ድጋሚ። እንዴት ነት? ሰላም ነው? አዲሱ ማሽን ተጠቃሚ ሆነዋል። እርስዎ ሰው ያላየውን በማየቴ ደስ ብሎኛል። አዲሱ ማሽናችን ይሄ ነው። አይዲዲ 3 ዳይሜንሽን ሆሪዞንታል፣ ላተራል እና በተለያየ አይነት መንገድ ተንቀሳቃሽ ነው። አገራችን ውስጥ ካሉት ለየት የሚያደርገው 3 ዳይሜንሽን መሆኑ ነው። ብዙዎቹ ሀገራችን ውስጥ ያሉት በአንድ ሳይድ ብቻ ነው የሚጎትቱት። እነዚህ ግን እዚህ ጋር ማሽኑ ጋር እንደተመለከት ነው ታካሚው ከተኛ በኋላ በተለያየ ሳይድ ላይ በእንቅስቃሴውን በማድረግ ዲስኩ ወደ ቦታው እንዲመለስ የሚያደርግ አዲስ ማሽን ነው።
ይህንን ይመስላል። ስለዚህ እኔ እዚህ ውስጥ እመደባለሁ ለመስተካከል የወገብ ህመሜን ለማስተካከል። ማንኛውም የወገብ ህመም አለኝ ብሎ ይህንን ትሪትመንት ለመውሰድ ቢመጣ ቀጥታ ትሪትመንቱን አንሰጥም። ለምሳሌ ምናልባት ወገብሽን የሚያምሽ ከሆነ በቅድሚያ ዶክተሩ ተመልክቶ ይሄ ህክምና ያስፈልጋታል አያስፈልጋትም የሚለው ከወሰነ በኋላ የዛኔ ወስነን ልትመጪ ትችያለሽ ወይ ደግሞ ሌላ ትሪትመንት ሊሰጥሽ ይችላል። ስለዚህ በተለየ ይሄ ማሽን ግን ለምን አይነት ህክምናዎች ነው አገልግሎቱ የሚሰጠው? ዋናው አገልግሎቱ የዲስክ መንሸራተት ችግር ላለባቸው ሰዎች ነው። ስለዚህ ያ እያንዳንዱ ዲስክ መንሸራተትን በምን አይነት መንገድ ዲስኩን ወደ ቦታው መመለስ እንችላለን የሚለውን በቀላሉ ዲስክ ወደ ቦታው እንዲመለስ የሚረዳ አዲስ ቴክኖሎጂ አዲስ ማሽን ነው። በተጨማሪ ደግሞ ለአንገት የሚሆንም አለ። አንገት ላይ እና ትከሻ ላይ ያሉ ችግሮችን በአንገት እንፈታለን። ይሄኛው ተጨማሪ ትሪትመንት የሚሰጠው ታካሚው ተኝቶ ከታች ማሳጅም ይሰጣል። ማሳጁ ከዚህ ከወገባችን ጀምሮ እስከ ጭንቅላታችን ድረስ ተንቀሳቃሽ ሆኖ ግራና ቀኝ ያሉትን አከርካሪያችንን ደግፎ የሚይዘውን ማስል እየገፈተሩ እያሹ ወደፊት ይሄዱና ክፍተት እንዲኖረው ያደርጋል። ስለዚህ ጠቅላላ እንቅስቃሴው በሚደረግበት ጊዜ ማስሎቹን በማሳጅ በማፍታታት ያለንን የዲስክ መንሸራተት ወደ ቦታው እንዲመለስ ያደርጋል ማለት ነው በቀላሉ። ይህንን ማሽን ደግሞ የማይጠቀሙ ታካሚዎች አሉ። ለምሳሌ ቱሞር ያላቸው፣ ቁስለት ያለው አከርካሪው ላይ ኦፕሬሽን ያደረጉ በአጭር ጊዜ ውስጥ እና ኃይለኛ አከርካሪ ላይ አደጋ ያለባቸው ታካሚዎች፣ እህቶቻችን በወር አበባ ጊዜ እነዚህን የመሳሰሉት እንትኖች ትሪትመንቱን በቅድሚያ እንዲወስዱ ይደረጋሉ። ስለዚህ ይህንን ማሽን ለመጠቀም እድሜ ይወስነዋል? እድሜ ይወስነዋል። ከ16 ዓመት በላይ ቢሆን ይመከራል። ስለዚህ ከ16 ዓመት በላይ ሆነው እስከ ትልቅ ሰዎች መውሰድ ይችላሉ ትሪትመንቱን። በጣም ጥሩ፣ በጣም እናመሰግናለን። ማማም ፈጣሪ ጨርሶ ይማሮት። ስለዚህ ዶክተር ጋር ልግባና እኔ እዚህ እመጣለሁ አልመጣም የሚለውን እንስማ። እንግዲህ ስለ አንቺ መምጣትና አለመምጣት ወደሚቀጥለው ክፍል እንሂድና ከዶክተር ጋር ላገናኘሽ። መልካም፣ አመሰግናለሁ በጣም። ሰላም ዶክተር፣ እንደምን አለ? ሰላም ነህ? እንኳን ደህና ቆየኸኝ። እንዴት ነህ? ዶክተር ብሩክ ይባላል። እንግዲህ ቅድም ለገለጻቸው ህመሞችሽ በሙሉ ያኛው አዲስ ያመጣነው ቴክኖሎጂ ለዲስክ መንሸራተት የሚሆነው ይሆንሻል አይሆንም የሚለውን በመነጋገር እንግዲህ እሳቸው ናቸው የሚወስኑት። አብረሽ ትወስኛለሽ ማለት ነው። መልካም እድል። ቴንክ ዩ። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። አለን። ወገብ ትንሽ እያስቸገረ መጣ። ከቅርብ ጊዜ ወዲህ ነው ጀመረኝና ያው እንቅስቃሴ ታደርግ ነው ያወቅኩት። እኔ ግን ስኮሊዮሲስ የሚባለው እንደሆነ ተነግሮኛል። የማራይ ተነስቼ ስለነበር እሱን ልላከውና አይተኸው እንግዲህ ማሽኑ ላይ ይሆናል አይሆንም የሚለውን ትነግረኛለህ። የምርመራ ውጤቶች እንግዲህ እዚህ የማይልድ የሆነ የላምባር ወይ ደግሞ በዝቅተኛ ደረጃ ያለ የአከርካሪ ላይ የስኮሊዮሲስ እንዳለ ያሳያል። ያው የሚያመጣው አክቹዋል ኮዙ ስለማይታወቅ ሪኮመንድ የሚደረገው የኮር ወይ ደግሞ የሆድ የጀርባ ጡንቻዎችን ማጠንከር። ለምን ከዚህ በኋላ የጀርባ ህመሞች እንደ ማንኛውም ሰው ስኮሊዮሲስ የሌለበትም ሰው ለጀርባ ህመም ይጋለጣል። ዝም ብሎ ሊመጣ ይችላል ማለት ሊመጣ ይችላል እንጂ ቀጥታውን ከስኮሊዮሲስ ጋር የተገናኘ አይሆንም። ስለዚህ የጀርባ ማጠንከሪያዎች በሳምንት እስከ 3 ጊዜ የኮር ኤክሰርሳይሶች እና ከዛ ደግሞ የፍሌክሲቢሊቲ ኤክሰርሳይሶች ፕሮግራም እነሱ ላይ እናደርግሻለን። ስለዚህ እሱን አገልግሎት በማዕከላችን ተከታትለሽ ከህመምሽ ነፃ እንደምትሆኝ ተስፋ እናደርጋለን። ማሽኑ ጋር አትሄጂም? ምናልባት ጠብቀሽ የመጣሽው ማሽን ጋር ትራክሽን ማሽን ላይ ያስፈልግሽ ብላንቺ ማለት ነው። ስለዚህ የዲስክ ችግር ላለባቸው ነው በተለየ አገልግሎቱ የሚሰጠው ማሽኑ፣ እንዲሁም ለአንገት ተብዬ ነበረ። ትክክል ነው። እያያችሁ ነው እሱን ሞዲፋይ እያደረጋችሁ እንቅስቃሴዎቹን ማሽኑ ላይ የምትሰጧቸው? በሱ ማሽን በመጠቀማቸው ህመም የሚቀንስላቸው ኦልሞስት ከጀርባ ህመም ተያይዞ ወደ እግር መሄድ ህመም ያላቸው በተለይ አከርካሪያችን ላይ በፎራሚን ወይ ደግሞ በአንድ አቅጣጫ ላይ የነርቭን የተወሰነ ጫና ያለበት ላይ ለነሱ በጣም ከፍተኛ ሪሊፍ ነው ያለው። ያው እንግዲህ አጋጣሚ ያንቺ የህመም ፕሬዘንቴሽኑን በሱ ማሽን የምንጠቀሙ አይደለም። ስለዚህ ግን ከሌሎቹ በተለይ ኮር ከማጠንከር ከፍሌክሲቢሊቲ እና ከሌሎች ከመመቀነሻ ማሽኖቻችን ቤኔፊት ስለምታረጊ እሱ ህክምና ላይ በሳምንት 3 ቀን እየመጣሽ
ሕክምናውን እንድትከታተይ እንመክራለን። በጣም አመሰግናለሁ ዶክተር። እንግዲህ እነዚህን አገልግሎቶች ማግኘት የሚፈልጉ ታካሚዎች የት ይምጡ፣ የት ያገኟቸዋል የሚለውን እናንሳ። ማዕከሉ የሚገኘው እንግዲህ በአዲስ አበባ 22 ጎላጉል ህንፃ ላይ በ4ኛው ፍሎር ቢሮ ቁጥር 410 ነው የሚገኘው። ከሰኞ እስከ ቅዳሜ ሙሉ ጊዜ ከጠዋት እስከ ምሽቱ 12 ሰዓት ድረስ አገልግሎቱ አለ። በዚህ ሰዓት መጥቶ ታካሚዎች አገልግሎት እንዲያገኙ መልእክት እናስተላልፋለን። እንግዲህ ወገብ ህመም ለሚያስቸግራችሁ የስፓይን ችግር የተለያዩ በተፈጥሮም እንዲሁም ደግሞ ሰው ሰራሽ በሆኑ ምክንያቶች አደጋ የደረሰባችሁ ሰዎች እነዚህን አገልግሎቶች ማግኘት ትችላላችሁ። እየመጣችሁ ተጠቀሙ ነው የምለው። እኔ መፍትሄ ያገኛለሁ ብዬ ከዚህ በኋላ አስባለሁ። ውድን በኢቢኤስ ይቀጥላል። መልካም ጊዜ። ውድ የኢቢኤስ ቴሌቪዥን ተመልካቾች፣ ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የእርሶ ቀዳሚ ምርጫ።